የምናየው ኦድ ኢን ፌቨር እና ኦድ አጌንስት ኦፍ ኢቨንት ነው ማለት ነው። መጨረሻ ላይ ኤክሰርሳይዝ 8.21 እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት ግን እዚህ ጋር አክቲቪቲ ያለ አክቲቪቲውን እናያለን። ኦድ ኢን ፌቨር እና ኦድ አጌንስት ማለት ምንድነው? ኦድ ፌቨር ማለት ኢቨንት ነው። ኦድ አጌንስት ደግሞ የኢቨንቱ ተቃራኒ ማለት ነው። ለምሳሌ እዚህ ጋር ዳይስ ሮል ስናደርግ የምናገኘው ወይ 1 ነው ወይ 2 ነው ወይ 3 ነው ወይ ደግሞ 4 ቁጥር ያለበት ነው ወይ ደግሞ 5 ቁጥር ወይ ደግሞ 6 ነጥብጣብ ያለበት እነዚህ ልናገኝ ይችላል። እነዚህ ሳምፕል ስፔሶቹ ናቸው። ከዚህ ውስጥ አንድ ኢቨንት ለምሳሌ ኢቨንት ኦፍ ጌቲንግ 2 ብንባል 2 ልናገኝበት ፕሮባቢሊቲ 1 ብቻ ነው አይደል? ስለዚህ ይሄ ኢቨንት ነው ማለት ነው። የዚህ ኢቨንት ደግሞ አጌንስቱ ምን ይሆናል? ይሄ እቺዋን ኦድ ኢን ፌቨር ነው። ኦድ አጌንስት ደግሞ የዚችኛው የሁለትን የምናገኝበት ተቃራኒ ምንድነው? ሌሎቹን የምናገኝበት ማለት ነው። ስለዚህ ሌሎቹን ከሁለት ውጪ ሌሎቹን የምናገኝበት ፕሮባቢሊቲ ስንት አለን? ነምበር ኦፍ ኢቨንት 5 አለ ማለት ነው። 1ን 3ን 4ን 5ን 6ን ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? ኦድ ኢን ፌቨር ቱ ጌት 2 1 to 5 ይሆናል ማለት ነው። ኦድ አጌንስት ከሆነ 5 to 1 ነው ማለት ነው። ይሄን ይዘን ወደ አክቲቪቲ እንሂድ። አክቲቪቲ 8.10 አንደኛ ጥያቄ find the smallest share if you divide the number below by the ratio 2 to 3 ማለት ነው። ይሄ ከ2 ወደ 3 ማለት ነው። ይሄ ስሞለስት ነው ያለን። እዚህ ጋር ምንድነው ሼር ማለት ምንድነው? ለምሳሌ ካምፓኒ ቢልድ ልናደርግ ካምፓኒ ልናቋቁም ፈልገን ሁለት ሰው ሆነን ብር ብናዋጣ አንደኛው 100,000 ቢያዋጣ አንደኛው 100,000 ብር ቢያዋጣ ሁለተኛው ደግሞ 50,000 ብር ቢያዋጣ ከዛ ትርፍ ላይ የሚገኘው አሁን ከካምፓኒው ተሰርቶ ካለቀ በኋላ ትርፍ ማግኘት ሲጀመር ከዛ ካምፓኒ ላይ ትርፉም ሲመጣ ልክ ባዋጡት ብር መጠን ይወሰናል ማለት ነው። ትልቅ ያዋጣው ትርፉንም በዛው ልክ ያገኛል ማለት ነው። ስለዚህ አሁን ይሄ እዚህ ጋር ስሞለስት ሼር እንድናገኝ በትንሹ ቁጥር ነው የምናበዛው። ስለዚህ ከ2 ወደ 3 ነው ማለት ነው። ስለዚህ 20 ሲባዛ በ2/3 ነው ማለት ነው የምናደርገው። ለምን ስሞለስት እንዲሁ ትልቅ እንዲሆንልንስ በ3 ሁለተኛ ነው የምናበዛው ማለት ነው። ይሄንም በ3 ሁለተኛ የምናበዛው ትልቅ ሼር ያለው ሰው እንዲያገኝ ነው ማለት ነው። ስለዚህ 2 በ2/3 20 ስናበዛው ስንት ይሆናል? 13.33 አካባቢ እናገኛለን ማለት ነው። ስለዚህ ለኤ 13.33 ይሆናል ማለት ነው። 7 ሲባዛ በ2/3 አሁንም ስሞለስቱን ስለሆነ በ2/3 እናበዛለን። ይሄ ደግሞ 23.33 አካባቢ ነው የሚመጣው። ይሄንንም በ2/3 እናበዛዋለን 42ን ስሞለስት ሼር እንድናገኝ። ይሄን ስናበዛው በ2 አብዝተን ለ3 ስናካፍለው 28 አካባቢ እናገኛለን ማለት ነው። ሶ ለአንደኛ መልሳችን በዚህ መልኩ መስራት እንችላለን። ሁለተኛ ጥያቄ ፋይንድ ዘ ላርጀስት አሁን ደግሞ ትልቅ ሼር ያለውን ሰው ነው። ስለዚህ 20ን በ2/3 ብናበዛው በ3 ሁለተኛ ብናበዛው ነው ትልቅ እናገኘው። በ3 ሁለተኛ ብናበዛው ነው። ስለዚህ ላርጀስት እንዲሆን በ3 ሁለተኛ እናበዛዋለን ማለት ነው። ይህ 60 ይሆናል። 60 ለ2 30 ማለት ነው። ለኤ 30 ነው መልሳችን። ለዚህ ይሄኛው ደግሞ 35 ሲባዛ በ3 ሁለተኛ እናደርገዋለን ማለት ነው። ኦልሞስት 52 ነጥብ ምናምን ነው የሚመጣው። ይሄንንም በስንት እናበዛዋለን? በ3 ሁለተኛ ነው የምናበዛው። ኦልሞስት 63 አካባቢ ይመጣል ማለት ነው። ይሄንን በዚህ መልኩ ማየት ትችላላችሁ። አሁን እዚህ ጋር ኦድ ኢን ፌቨር እና ኦድ አጌንስትን ማየት እንችላለን ማለት ነው። እዚህ ጋር አሁን ይሄ 2 ወደ 3 ወይ ደግሞ 2 to 3 ነው። ይሄኛው ደግሞ 3 to 12 አጌንስት አደረግ ነው ማለት ነው። ገለበጥ ነው። ይሄንን አጌንስት ሆኖ ነው ማለት ነው። ምኑን ሬሾውን ስናገለባብጠው አጌንስት ይሆናል ማለት ነው። ስለዚህ በይሄንን ካየን ወደ ዴፊኒሽኑ መሄድ እንችላለን። ዴፊኒሽን 8.11 ምንድነው የሚለው? if p and p not are probability of occurrence and non occurrence of an event respectively then the ratio of p to p not is called odd in favor of an event ማለት ነው። ይሄ p occurrence ቢሆንና
ፒ ኖት ደግሞ ነን ኦከረንስ ቢሆን ያ ፒ ኖት ስናደርግ ምን እንለዋለን? ዘ ኦድ ኢን ፌቨር ኦፍ አን ኢቨንት ነው የምንለው። ስንጋ ስናዟዙረው ደግሞ አጌንስት ይሆናል ማለት ነው። አጌንስት ዘ ኢቨንት ማለት ነው። ስለዚህ ይህንን በዚህ መልኩ ካየን ኤግዛምፕል ስናይ ደግሞ በደንብ ይገባናል። ኢፍ ዘ ፕሮባቢሊቲ ኦፍ አን ኢቨንት ኦከሪንግ ኢዝ ፒ ዜን ዘ ፕሮባቢሊቲ ኦፍ አን ኢቨንት ኖት ኦከሪንግ ኢዝ 1 ማይነስ ፒ ነው የሚሆነው ማለት ነው። ይሄ እዚህ ጋር ነምበር ኦፍ ይሄ ፕሮባቢሊቲ ሲሆን ግን ነምበር ኦፍ ሳምፕል ስፔስ አለ፣ ነምበር ኦፍ ኢቨንት አለ፣ እዚህ ጋር ነምበር ኦፍ ኢቨንት አለ። እንደገና ነምበር ኦፍ ኖት ኢቨንት የኢቨንቱ ተቃራኒ ማለት ነው፣ ኖት ኦከር ማለት ነው። ስለዚህ አሁን ነምበር ኦፍ ሳምፕሉ 6 ቢሰጠን ነምበር ኦፍ ኢቨንት ደግሞ 2 ቢሰጠን ነምበር ኦፍ ኖት ኢቨንት ምንድነው የሚሆነው ማለት ነው? ከነምበር ኦፍ ሳምፕል ስፔሱ ላይ ነምበር ኦፍ ኢቨንቱን መቀነስ ነው። ስንት ይሆናል? 4 ይሆናል ማለት ነው። ፕሮባቢሊቲው ላይም ስንመጣ ልክ እንደዛው ነው። ፕሮባቢሊቲ ኦፍ ሳምፕል ስፔስ ሁሌም ዋን ነው አይደለ? ፕሮባቢሊቲ ኦፍ ሳምፕል ስፔስ ዋን ነው። ፕሮባቢሊቲ ኦፍ ኢቨንት ደግሞ የሆነ ቁጥር ይኖረናል ማለት ነው። ለምሳሌ ፒ ብንለው ፕሮባቢሊቲ ኦፍ ኖት ኢቨንት ደግሞ ምን ይሆናል ማለት ነው? ፕሮባቢሊቲ ኦፍ ሳምፕል ስፔስ ማይነስ ፕሮባቢሊቲ ኦፍ ኢቨንት ነው የሚሆነው። ስለዚህ 1 ማይነስ ፒ ነው ማለት ነው። ሶ ይሄንም በዚህ መልኩ ማየት ትችላላችሁ። ኤግዛምፕል እያየን እንሄዳለን። ኤግዛምፕል 1 if a racehorse runs 100 race wins 25 times and loses other 75 times what are the probability of winning and the odd of the horse winning ነው ያለን። እዚህ ጋር ፕሮባቢሊቲ ስንባል ያው ምንድነው የምናደርገው? ከመቶ ስንት ነው ዊን ያደረገው? ዊን ያደረገበትን ፕሮባቢሊቲ ከመቶ 25 ነው። ስለዚህ 25 ኦቨር ስንት ነው የምናደርገው? 25 ኦቨር መቶ ማለት ነው። 25 ኦቨር መቶ this which is 0.25 ወይ ደግሞ 1 ኦቨር 4 ማለት ነው። አሁን ፕሮባቢሊቲ ኦፍ ሎስ ደግሞ ፕሮባቢሊቲ ኦፍ ሎስ ያደረገው ደግሞ ከመቶ 75 ነው። ስለዚህ 75 ኦቨር ፕሮባቢሊቲው ነው ይሄ የምንሰራው 75 ኦቨር መቶ ነው። ከመቶ 75 ስላሸነፈ which is 0.75 ማለት ነው። አሁን the odd of horse winning ነው ኦድ ያለው። ኦድ ማለት ምንድነው? ፈረሱ ሊያሸንፍ የሚችልበትን ኦድስ ማለት ነው። ኦድስ ኢን ፌቨር እና ኦድ አጌንስት የሚባል ነገር አለ ማለት ነው። ስለዚህ ኦድስ ኢን ፌቨሩ ምን ይሆናል ማለት ነው? ምንድነው ያለው? የሚያሸንፈው ነው አለ። የሚያሸንፈው ስንት ነው? 25 ነው። 25 ቱ የማያሸንፈው ደግሞ ሎስ ያደረገው 75 ነው። ሶ 25 ቱ 75 አሁን ይሄንን ሲምፕሊፋይ ማድረግ እንችላለን። ለስንት ለ5 ብናካፍለው ይሄ ለ25 1 ነው። ይሄ ለ25 75 ለ25 3 ነው which is 1 over 3 ማለት ነው። 1 over 3 ማለት ደግሞ ስንት ነው? 0.33 እያለ ይሄዳል ማለት ነው። ሶ አሁን ኦድ ኢን ፌቨር ነው ይሰራል። ኦድ አጌንስት ብንባልስ ኦድ አጌንስት ኦፍ ዊኒንግ ብንባል ደግሞ ምን ይሆናል ማለት ነው? የተሸነፈበትን ነው የተጠየቅነው ማለት 75 to 25 ይሆናል ማለት ነው። ሶ ይሄን በዚህ መልኩ ካየን ወደሚቀጥለው ኤግዛምፕል እንሂድ። ኤግዛምፕል 2 ኦድ አጌንስት። አሁን እዚህ ጋር ኦድ አጌንስት አለን አያችኋል። ኦድ አጌንስት certain event are 6 to 8 find the probability of occurrence። አሁን ኦድ አጌንስት certain event ምን ሆነ? 6 to 8 ሆነ። ኦድ አጌንስት ነው የተሰጠን። ኦድ አጌንስት ስንባል ኦድ ኢን ፌቨር ብንባል እቺ የመጀመሪያው ምንድነች? ኢቨንት ሆነች ማለት ነው። ሁለተኛው ደግሞ ምንድነው? ኖት ኢቨንት ኮምፕሊመንት ኦፍ ኢቨንት ማለት ነው። አሁን ኦድ አጌንስት ስለተባልን ይሄ የመጀመሪያው ምንድነው ማለት ነው? ኖት ኢቨንት ማለት ነው። ይሄኛው ደግሞ ኢቨንቱ ነው ማለት ነው። ስለዚህ ነምበር ኦፍ ኢቨንታችን አሁን ስንት ነው ማለት ነው? 8 ነው ማለት ነው። አጌንስት ስለተባለ ማለት ነው። የመጀመሪያው ኖት ኢቨንት ነች። ስለዚህ ነምበር ኦፍ ኢቨንት 8 ነው ማለት ነው። ነምበር ኦፍ ኖት ኢቨንት ወይ ደግሞ ነምበር ኦፍ ኢቨንት ኮምፕሊመንቱ
ስንት ነው ማለት ነው? 6 ነው። ነምበር ኦፍ ሳምፕል ስፔስ ወይ ደግሞ ቶታል ነምበር ኦፍ ሳምፕል ስፔሱ ይሄ 8 እና 6 መደመር ነው። ስለዚህ ምን ብለናል? ነምበር ኦፍ ሳምፕል ስፔስ ኢዝ ኢኳል ቱ ነምበር ኦፍ ኢቨንት ፕላስ ነምበር ኦፍ ኖት ኢቨንት ማለት ነው። ስለዚህ ነምበር ኦፍ ኢቨንት ፕላስ ነምበር ኦፍ ኢቨንት ኮምፕሊመንት ማለት ነው። ነምበር ኦፍ ኢቨንት ኮምፕሊመንት ነው የሚሆነው ማለት ነው። ሶ ይሄ ምን ይሆናል ማለት ነው? ይሄ 8 መጥቶልና 8 ሲደመር 6 ነው which is 40 ማለት ነው። ይሄ እናገኘው ማለት ነው። አሁን የተጠየቅነው find the probability of occurrence ኦከረንስ ማለት ኢቨንቱ ማለት ነው። probability of occurrence ነምበር ኦፍ ኦከረንሱ ስንት ነው? 8 ነው አይደለ? ነምበር ኦፍ ነን ኦከረንሱ ደግሞ 6 ነው። ስለዚህ probability of occurrence ስንት ይሆናል ማለት ነው? ስለዚህ probability of occurrence ምን ይሆናል ማለት ነው? number of event over total number of sample space ማለት ነው። total number of sample space probability of event ማለት ነው የተጠየቅነው probability። ስለዚህ number of eventአችን ስንት ነው ያለው? 8 number of sample space 14 አግኝተናል። ስለዚህ ለአራት ለሁለት ብናካፍለው 4/7 ማለት ነው። ስለዚህ probability of occurrence 4/7 ማለት ነው። በዚህ መልኩ መስራት ትችላላችሁ። ቀጣዩ እዚህ ጋር ተሰርቶላችኋል ማለት ትችላላችሁ። ኤግዛምፕል 3 in throwing a dice find the odds in favor of getting 3 dots። ይሄ ዳይስ ማለት ምንድነው? እንደዚህ አይነት ነገር ነው አይደል? ለምሳሌ 6 ወጣልን ብንል 6 ተቃጠቆ ሲወጣ ነው። 3 ስንል ደግሞ 3 ነጠብጣቦች ሲወጡ ነው። ስለዚህ በስሪ ዶት በኩል ወጣ ማለት በዚህ ጋር ወጣ ማለት ነው። ስለዚህ probability of throwing a die one times ስንት ነው ማለት ነው? 1 አለ፣ 2 አለ፣ 3 አለ፣ 4 አለ፣ 5 አለ፣ 6 አለ። ስለዚህ እነዚህ ሁሉ አሉ። ከዚህ ውስጥ 3 ዶት የመውጣት probability ስንት ነው? 1 ነው። የማይወጣበት 3 የማይወጣበት probability ኖት 3 ማለት ነው። ከሶስት ውጪ ስንቶች አሉ? ሌሎች 5 ቁጥሮች አሉ አይደል? 1 2 4 5 6 ማለት ነው። ስለዚህ 1 2 5 ማለት ነው አይደል? ስለዚህ ኦድ ኢን ፌቨርስ ስንት ይሆናል ማለት ነው? 1 2 5 ይሆናል። ኦድ አጌንስት 3ን ያለ ማግኘት ፕሮባቢሊቲያችን ማለት ነው። አሁን አጌንስት ስንባል ምን ነው? ነን ኦከረንሱ ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? 3 የማይወጣበት አጋጣሚ ማለት ነው። አጌንስት ስን የመጀመሪያው የምናደርገው ስንት ነው? 3 ከ3 ውጪ ማለት ነው። ስንት ቁጥሮች አሉ? 5 አሉና ሌሎች። ስለዚህ 5 2 ምን ይሆናል? 1 ማለት ነው። 3 የሚወጣበት ደግሞ 1 ነው። ስለዚህ ፋቨሬብል እና አጌንስት በዚህ መልኩ ይችላል። የተሻለ ኤግዛምፕል ላይ በዚህ መልኩ ትረዳላችሁ ማለት ነው። ወደሚቀጥለው እዚህ ጋርም ተሰርቶላችኋል በደንብ ማየት ትችላላችሁ። ቀጥታ ወደ ኤክሰርሳይዝ 2.8.21 እንሂድ። ፋይንድ ዘ ኦድስ ኢን ፌቨርስ ኤንድ አጌንስት ኢች ኢቨንት ማለት ነው። እዚህ ጋር ፌቨሩን እና አጌንስት ኦድ ኢን ፌቨር እና ኦድ አጌንስቱን ስሩ ነው ያለ። ከኤ ስንጀምር ሮሊንግ ኤ ዳይ ኤንድ ጌቲንግ ነምበር ሌስ ዛን 3 ከ3 ያነሱ ቁጥር የማግኘታችን ፕሮባቢሊቲ ኦድ ኢን ፌቨሩ ምን ይሆናል ማለት ነው? ኦድ ኢን ፌቨሩ ከሁለት ያነሱ ቁጥር ዳይስ ስሮ ስናደርግ ስንት አለ? 3 አለ። 3 አለን። ሁለት ናቸው ከ3 የሚያንሱት ቁጥሮች። ከ1 እስከ 6 ካሉት ውስጥ ከ3 የሚያንሱ ቁጥሮች ስንት ነው ያሉት? ዳይስ ያው ከ1 እስከ 6 ቁጥሮች ናቸው። ከ3 የሚያንሱ ቁጥሮች 1 እና 2 ብቻ ናቸው። ስለዚህ ብዛታቸው ስንት ነው? 2 ነው። ለሁለት እንላለን። አሁን ሌስ ዛን 3 ነው ያለው። ኦድ ይሄ ምንድነው? ኦድ ኢን ፌቨሩ ነው። ኦድ አጌንስቱ ደግሞ የዚህ ተቃራኒ ሌስ ዛን 3 ተቃራኒ ምንድነው? ግሬተር ዛን ኦር ኢኳል ቱ 3 ነው አለ። ስንት ይሆናል? ከ3 የሚበልጡ 3 ወይም ከ3 የሚበልጡ እስከ 6 ያለው ማለት ነው። ዳይስ ሮ አድርገን ስለሆነ ከ6 ያለው የምንጠቀመው ማለት ነው። ስለዚህ ስንት አለ? 4 ነው ያለ ማለት ነው። ስለዚህ 2 4 ይሆናል ማለት ነው። አጌንስቱ ደግሞ አሁን አጌንስት ስንል የመጀመሪያው ምንድነው የሚሆነው? 4 ነው የሚሆነው ማለት ነው።
2 ማለት 4 to 2 ይሆናል። እዚህ ጋር ስለሰራሁት በግልጽ እያየን መሄድ እንችላለን። ኦድ ኢን ፌቨር ነምበር ኦፍ ፋቮሬብል አውትካም ኦቨር ነምበር ኦፍ አንፋቮሬብል አውትካም። ኦድ ኢን ፌቨር ከሆነ ማለት ነው። ኦድ ኢን ፌቨር ከሆነ ነምበር ኦፍ ፋቮሬብል አውትካም ኦቨር ነምበር ኦፍ አንፋቮሬብል አውትካም ማለት ነው። ስለዚህ እዚህ ጋር አሁን ሮሊንግ ኤ ዳይ ኤንድ ጌቲንግ ነምበር ሌስ ዛን 3 ይሄው ምንድነው ከሶስት የሚያንሱ ቁጥሮች ዳይ ምን አልከን ሮል አድርገን አንከባለን የምናገኘው ሁለት ናቸው። ስለዚህ አንፋቮሬብል ከዛ ውጭ ያሉት ከሁለት ከሚያንሱት ውጭ ከሶስት ከሚያንሱት ውጭ ያሉት ተቃራኒው ምንድነው ከሶስት የሚያንሱ ቁጥሮች ካለን ግሬተር ዛን ኦር ኢኳል ቱ 3 ማለት ነው። ስለዚህ አራት አለን ማለት ነው። ስለዚህ ነምበር ኦፍ ኢቨንት ማለት ኦቨር ነምበር ኦፍ ኖት ኢቨንት ማለት ነው። ኢቨንቱ ተቃራኒ 2 ወይ ደግሞ 2 ኦቨር 4 which is ሲምፕሊፋይ ሲሆን 1 ኦቨር 2 ይሆናል ወይም ደግሞ ከአንድ 1 to 2 ይሆናል ማለት ነው። ስለዚህ ኦድ in favor of throwing a die to get number less than 3 is 1 over 2 or 1 to 2 ማለት ነው። 1 to 2 ይሆናል ማለት ነው። አሁን ደግሞ ኦድ አጌንስት ነን። ኦድ አጌንስት ደግሞ ኦድ ኢን አጌንስት ደግሞ ምንድነው የሚሆነው የዚህኛው ተቃራኒ አንፋቮሬብል አውትካም ኦቨር ፋቮሬብል ይሆናል ማለት ነው። አሁን የሌስ ዛን 3 የሌስ ዛን 3 ተቃራኒ ምንድነው ግሬተር ዛን ኦር ኢኳል ቱ 3 ነው ማለት ነው። ስለዚህ ስንት ይሆናል ከ3 እስከ 6 ያሉ ቁጥሮች 6 እና 3ን ማካተው ስንት ናቸው? አራት ነው ብዛታቸው። ስለዚህ 4 ኦቨር 2 ይሆናል ማለት ነው። which is ሲምፕሊፋይ ሲሆን 2 ኦቨር 1 ይሆናል። ስለዚህ ኦድ አጌንስት to get number less than 3 is 2 to 1 ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ። ኤን ቢን ስንሰራ ደግሞ ኦድ ኢን ፌቨር መጀመሪያ ኢን ፌቨር እንሰራለን ከዛ አጌንስት ኦድስ ኢን ፌቨር ነምበር ኦፍ ፋቮሬብል አውትካም ኦቨር ነምበር ኦፍ አንፋቮሬብል አውትካም ነው የሚሆነው። ስለዚህ ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ኖት ኢቨንት ማለት ነው። የኢቨንቱ ተቃራኒ እዚህ ጋር ቢ ድሮዊንግ ኤ ካርድ ኤንድ ጌቲንግ ሬድ ካርድ ነው የሚለን። እዚህ ጋር ካርታ ስንት ነው? ጠቅላላ ብዛቱ 52 ነው። ከ52ቱ 26ቱ ቀይ ናቸው፣ 26ቱ ደግሞ ጥቁሮች ናቸው። እዚህ ጋር ነምበር ኦፍ ኢቨንት ስንል እዚህ ጋር ቀይ ካርድ የማግኘት ፕሮባቢሊቲ ቀይ ካርድ ስንት ቀይ ካርድ አለ? ከ52ቱ 26 አለ። የሬድ ተቃራኒ ደግሞ ምንድነው? ኖት ሬድ ነው። ስለዚህ ካርድ ውስጥ ደግሞ ጥቁርና ቀይ ብቻ ነው ያለው። ስለዚህ ብላክ እንደማለት ነው። ኖት ሬድ ካለ ብላክ እንደማለት ነው። ስለዚህ ከ26ቱ 26ቱ ቀይ ነው፣ 26ቱ ደግሞ ብላክ ነው። ስለዚህ 26 ኦቨር 26 ይሆናል which is 1 to 1 ማለት ነው። ስለዚህ ምን ይሆናል ማለት ነው? ኦድስ ኢን ፌቨር ድሮዊንግ ኤ ካርድ ቱ ጌት ሬድ ካርድ ኢዝ 26 ኦቨር 26 which is 1 ኦቨር 1 ማለት ነው። ወይም ደግሞ 1 to 1 አጌንስቱም ተመሳሳይ ነው የሚሆነው። የሁለቱም እኩል ስለሆነ ተመሳሳይ ነው የሚሆነው ማለት ነው። ወደ ሲ ላይ ስንሄድ ቶሲንግ ቱ ኮይንስ ጌቲንግ ቱ ታይልስ። እዚህ ጋር ኮይን ቶስ ሁለት ኮይን ወይ ደግሞ ሁለት ጊዜ ኮይን ቶስ ስናደርግ ምን ይሆናል? የመጀመሪያው ሙከራችን ላይ ኤች ልናገኝ እንችላለን። ሁለተኛው ላይ ኤች ልናገኝ እንችላለን። የመጀመሪያው ሙከራችን ላይ ሄድ አግኝተን ሁለተኛው ላይ ቴል ልናገኝ እንችላለን። የመጀመሪያው ሙከራችን ላይ ቴል አግኝተን ሁለተኛው ላይ ሄድ ልናገኝ እንችላለን። የመጀመሪያው ላይ ሙከራችን ላይ ቴል አግኝተን ሁለተኛው ላይ ቴል ልናገኝ እንችላለን። ስለዚህ እዚህ ውስጥ ሁለት ቴል የማግኘት ፕሮባቢሊቲያችን ስንት ነው ማለት ነው? አንዴ ብቻ ነው ማለት ነው። ስለዚህ እዚህ ጋር ቱ ኮይን እንደ ጌቲንግ ቱ ቴል ለሚለው ኦድ ኢን ፌቨሩ ምን ይሆናል ማለት ነው? 1 ኦቨር የቀሩት ከ3 ናቸው። ስለዚህ 1 ኦቨር 3 ይሆናል ማለት ነው። 1 to 3 ይሆናል ማለት ነው። ስለዚህ ኦድ ኢን ፌቨር ኦፍ ቶሲንግ ቱ ኮይን ቱ ጌት ቱ ታይል ኢዝ 1 ኦቨር 3 ኦር 1 to 3 ይሆናል ማለት ነው። አጌንስቱ ይህን መገልበጥ ነው። አንፋቮሬብል አውትካም ኦቨር ፋቮሬብል አውትካም ማለት ነው። ስለዚህ ምን ይሆናል ማለት ነው? 3 to 1 ይሆናል ማለት ነው። ስለዚህ ኤክሰርሳይዝ 8.2
ዋንም በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ዘ ሩል ኦፍ አዲሽን ኦፍ ፕሮባቢሊቲ እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁ። ጥያቄ ወይም ማስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ